ሰይጣን የምን ሰይጣን? ጠንቋይ ሰይጣን የጠንቋይ ሰይጣን። ምን አረከው? አባከንኩት። አባከንከው? ስራ ነው። ስራ ነው። ሰው ማሰቃየት ስራ ነው። ታደስ ተዛዝቶ አለ እንዴ? ትልቅ ስራ ሰው ማሰቃየት። የሰው ልጅ መደሰት የለበትም። መደሰት የለባቸው። እናንተ ስትሰቃዩ ደስ የሚላቸው ሰይጣንና የሰይጣን ልጆች ናቸው። የእግዚአብሔር ልጆችና የሰይጣን ልጆችም በዚህ ይለያሉ እያለ መጽሐፍ ቅዱስ ላይ ይነግረናል። የሰይጣን ልጆች ብዙ ናቸው። ውድቀታችሁን ይመኛሉ። መራባችሁን፣ መቸገራችሁን ይመኛሉ። ስለዚህ በሰው ስቃይ እንደሰታለን የሚለው ሰይጣኑ ብቻ አይደለም። ሰዎች ላይ ያደረውና በባህሪያቸው ያለው ክፉ ኃይል በሰው ስቃይ ይደሰታል። ሰው ራሱ ስንት ዓመት ነው? ላው ላይ ካለ 23 ዓመት። ስንት ዓመቱ ነው እሱ? አሁን ወደ 43 ይሆነዋል። 23 ዓመት ቁጭ ብለሃል? ለምን? በቃ እሱ ጾም ብቻ ነው የሚያውቀው፣ ጸሎት ምናምን አያውቅም። ጾም ግን ይጾማል። በቃ አብረት ትጾማለህ? ምንም አያውቅም። አብረት ትጾማለህ? እኔ ላሳስተው እፈልጋለሁ፣ ግን ይጾማል እሱ። በቃ ጾም ይጾማል። 23 ዓመት ቁጭ ብለሃል? ቁጭ ተልከን የገባው አብረን የተወለደ ድሬዳዋ ነው ያደረገበት። ድሬዳዋ? ምን አድርግ ብሎ? በቃ የሆነ ገንዘብ የተቀመጠ ገንዘብ ነበር። እሱን ወስዶ ለጓደኞቹ ችግር ላይ ነበሩ አደረገ። ያንድድ በቃ በዛ እንዴት ብዬ ያው ማደርገውን አደረኩኝ። አድርጎለት ሰጥቶት ገንዘብ ለምንድን ነው የሚሰጠው? እንዴ ሰው ሲቸገር ማየት አይደል እንደምንፈልገው እኛ? እና ገንዘብ ለምን ሰጠ ነው? ለምን ይሰጣል ለሰው? እና ታዲያ ጥሩ አደረጋ። ጥሩ አደረገ ለአንተ ነው ጥሩ አደረገ የምትለው። ለእናንተስ? የለም ጥሩ ማድረግ የለም። በቃ ማሳመም፣ ማባከን፣ ማሰቃየት ነው። ይሄ ነው በቃ ትልቅ ደስታ። ስራ ማለት ይሄ በቃ በርታ አላቆዝም። በርታ ለዛ ነው የምንለው። አንዳንዴ እነዚህ ሰይጣኖቹ ከሰው የተሻለ እንትን አላቸው የምለው እኮ ለዚህ ነው። የተሻለ ግምገማ አላቸው። ሰው ቢገመግም ተንኮል ጨምሮ ነው የሚገመግመው። ነገር ጨምሮ፣ ቅመም ጨምሮ ምናምን ነገር ነው። በክርስቶስ የተሸነፈ ስለሆነ አቅሙ ከእውነቱ ጋራ ያለው ትግል እንኳ ያው ሐሰተኛም ቢሆንም የተያዘ ጊዜ አምላኩንም ያውቃል፣ ፈጣሪውንም ያውቃል። ዲያብሎስ ያምናሉ ይንቀጠቀጡማል ነው የሚለው። አሁን አንዳንድ ሰው እናምናለን ይላል ዝም ብሎ። ዲያብሎስም ያምናል፣ አጋንንትም ያምናሉ ይንቀጠቀጡማል ነው የሚለው። ስራ ይሰራል፣ ጎበዝ ነው። ኒውዚላንድ የሚባል ሀገር ታውቃለህ? አሁን ኒውዚላንድ ከዛ ነው የመጣው። የሚገርም ነው። ከዛ 2 የኢትዮጵያ መጥቶ አጥቷል። አንተ 2 በአንድ ዓመት ውስጥ 2 ጊዜ መጥቶ ነበር። ወደ ሌላ ቦታ ወሰድ ነው። እኛ ደግሞ ወዴት? አዞር ነው በቃ አዞር ነው። ትንሽ ገንዘብ ይዞ በታትንና እንዳያገኘህ አዙረን አንተ ደግሞ ኢየሩሳሌም ሄድክ። የዛ ጊዜ በቃ የለም ብሎ መጣ። ከዛ ይቀጠለ ዩቲዩብ ነው ማየት። ያለቅሳል፣ ቁጭ ያን እያየ ያለቅሳል። አሁን ያለቅሳል። በቃ ተዘጋጅሽ፣ ተመርከክ ወጥነው ተከሰውነቱ ላይ ሁሉ ጊዜ ጸሎት ቤት ገብታችሁ ስዕሉን አይታችሁ ቅዱሳን መላእክትን አይታችሁ ጌታን ስላሴን አይታችሁ ጸልያችሁ ስትወጡ አይናችሁ ላይ ያ ፎቶግራፍ ይሆናል፣ ይሳላል። ሁል ጊዜ ሆረር አይተህ ሆሊውድ አይተህ የተለያየ ፊልም አይተህ ስትሄድ ደግሞ ያ ይሳላል። የአይንህን ፊልም ያይና የሆነ ቀን ላይ ግርድ ያደርግሃል። ከዛ በኋላ ለሱ አደጋ የተመቸ ትሆናለህ ማለት ነው። ስለዚህ ፎቶግራፍ የሚባለው እኮ እዚህ አይናችን ላይ ያለው ካሜራ ነው። ያ ካሜራ መንፈሳዊ ነገርን ቀርጾ መንፈሱ ሲመጣ ካልደነገጠ አይን ላይ ያለው ካሜራ ለሰይጣን የተመቸ ይሆንና በምትሄድበት ጊዜ 3 መንገድ ያሳይሃል ወይ 4 መንገድ ያሳይሃል። አሊያም ትራፊክ ሆኖ ሰላምታ እየሰጠ በዚህ ይልና ገደል ይከታል። ትራፊክ እኮ ነው ትላለህ፣ ግን አይደለም። ምንም ትራፊክ የለም፣ ምንም የለም። ከተንኮታኮተ በኋላ ሲባንን ምንም ነገር የለም፣ አንድም ትራፊክ የለም። ስለዚህ የአይኖቻችን ፊልሞች የሚታደሱት ከጸሎት ቦታ ስንነሳ ነው።
ደግሞ በጣም የሚገርመው አበሻ ሌላው ጠላቱ ከሚጎዳው ይልቅ የሱ ጠባይ ጠላት ሆኖ የሚጎዳው ይበልጣል። ሁለተኛ ነው ያኛው ጠላት። በልተዘጋጅ ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ጮነቱ ሰባት ፈተን እናውጣ። እግዚአብሔር ይመስገን። ማነው? ቢልልኝ ከኒውዚላንድ ነው የመጣው። አንድ 6 ሳምንት ሆኖኛል ከመጣሁ። ወዴት? ወደዚህ ወደ ፐርስ። ወደ ፐርስ? ባለቤት እዛ ነው ያለችው? እዛ ናቸው። ልጄና ሚስቴ እዛ ናቸው። እዚህ ነው የምትሰራው? አይደል ሰራ። እዚህ ወደ 6 ጊዜ ተመላልሻለሁ። ምን እንደሆነ አላውቅም። እመጣለሁ፣ ተመልሼ እሄዳለሁ። እመጣለሁ፣ ተመልሼ እሄዳለሁ። ስራም አሰራም እዚህ መጥቼ ተቀምጬ ነው የምሄደው። ስራ ሞክራለሁ፣ ተመልሼ እሄዳለሁ። እዛም ደስተኛ አይደለሁ። አንዴም አደጋ ውስጥ ገብቼ ነበር፣ ከባድ አደጋ ውስጥ። መኪና አደጋ። አረንጓዴ መብራት ለቆኝ ሲሄድ ነው አንድ ሴት መታ ላይ ወጣችሁ። ለዛሬ ደርሰናል። ሁሌ ሰማኝ የነበረውን ነው ዛሬ እግዚአብሔር ያደረገልኝ። ይልል በሉልኝ። አይዞ በርታ። አባት እድሜና ጤና ይስጦት፣ እድሜና ጤና ይስጦት። ሌላ ምንም አይደለም። በርታ፣ አይዞ። እሺ፣ መበርታት ብቻ በርታለሁ። እሺ፣ እግዚአብሔር ይስጥልኝ። ገንዘብ የሆነ ቦታ ላይ ስትሰጥ አይተው ነው ለምን ይሰጣል ብለው የከተቱት። እኔ ለገንዘብ ምንም አይመስለኝም። ድሬዳዋ ላይ ሰው ሲቸግረው ማየት አልፈልግም። ለዚህ ምንም ማድረግ አልችልም። ኢትዮጵያውያን ደጎቹን የምናጠፋ አውሬዎቹ ነን። ደህና ሰው እንዳይኖር የምንታገል ከመንፈሳዊው እስከ ዓለማዊው ድረስ አውዳሚዎች ሆነናል። በልበርታ እስቲ። በየመንደሩ ያሉ ክፋቶች እንኳ ይሄን ሲመስሉ በትልልቅ ቦታዎች ደግሞ ምን እንደሚመስል አስቡት። መገመት አያስቸግርም። በርታ፣ አይዞ በርታ። አንተ ስለቃላት ነው። አሳድጌው እንዴት ሄዳለሁ? አሳድጌው አብረን ያደግከው? አዎ። እንዴት አድርገህ ነው ያሳደግከው? ከገደል ወደቀ። በ7 ዓመቱ በደሙ ፍሳሽ ገባሁ። የቱ ጋር ተመቶ ነው በደሙ ፍሳሽ የገባው? ራሱ ላይ የት ጋር? እዚህ ጋርና እዚህ ጋር። ይሄ እንደገና 14 ዓመቱ ላይ ደግሞ ሌላው ገባሁ። እንደገና አይነጥላው ገባሁ። ጉዳና አይነጥላው ገባሁ። ስንት ናችሁ? ብዙ ነን እኛ፣ ብዙ ነን። አሁን ከ3 ዓመት በኋላ የገባሁት ነኝ ኃይለኛው። ከ3 ዓመት የገባው ኃይለኛውን? እንዴት ኃይለኛውን? ኃይለኛ ነኝ። ያየሩ ነኝ እኔ። ያየሩ ምን ታደርገዋለህ? አይምሮን አሳወርኩት። ያየሩ በምንድን ነው የገባው? ባናቱ ገባሁ። አይምሮን ድንዝዝ አደረኩት። ወንጌል ኢስራኤል በገባ በአመቱ አይምሮን ድንዝዝ በአመቱ ነው የገባው። በአመቱ እዚህ በገባ በአመቱ እና ከሜዳ መተህ ነው የገባው? ገባሁ። ከአየር ተወንጭፌ አሰረኝ። እሱም እኮ አስሮኛል። እንግዲህ የዘመናችን መናፍስት ይህንን በመሰለ ሁኔታ ነው የጥቃት ኃይሉ ዲያብሎስ አሰራሩ በእናንተ እና በዓለም ሎጂክ አይገኝም። እየሰማችሁ ነው። በዓለም ሎጂክ፣ በዓለም እውቀት፣ በዓለም ሳይንስ፣ በነጮች ሙያ እና ጥበብ አይታወቅም። አብዛኛው የዓለማችን ህብረተሰብ ይህንን የጠላት ምስጢር ለማወቅ ጊዜም አላገኘም። ምክንያቱም በእምነት በኩል ያሉት በረከቶች ላይ መሻቱም መንገዱም ጉዞውም ብዙ ትኩረት በማይሰጡ ሩጫ ውስጥ ስላለ ስለ ሰይጣን ያጠቃቅ ዘዴና ስልት መረጃውም የለንም። ግን ማምለጥ በማይቻልበት አኳኋን ህይወታችን ውስጥ አድፍጧል። አቀማመጡ ደግሞ እንደየስነ ልቦናችን፣ እንደየጠባያችን፣ እንደየባህሪያችን ነው ጥቃቱን የሚሰነዝረው። ከመወለዳችን ጀምሮ ስልቱን አሻሽሎ ነው የሚይዘን። ልክ ቦታ ስንለውጥ ባህሪውን ይለውጣል። ኑሮውን ስትለውጥ እሱም ባህሪውን ይለውጣል። አካባቢ ስትቀይር እሱም ባህሪውን ይቀይራል። ትምህርት ስትቀይር እሱም
የጥፋት ዘዴዎችን ይቀይራል። አሁን ለቀው ትሄዳለህ አትሄድም? ሄዳለሁ። ጠጋ በላት። እዚህ ጋርም አለ። ጠጋ በል ነው። አንሳው እሱ ጓደኛ ነገባኝ። ራሱ ይነሳ። ተነሳተ ተነሱ። ያስጠነቅቃል። ይሄ ደግሞ እስቲ ስማ፣ ያስጠነቅቃል። ምን አልከኝ? ምን አገባኝ? ታጠጣዋለህ? አዎ ድብን እስከሚል አዎ የምታጠጣው? አዎ ምን ቢራ ነው? አረቄ ነው? ማይጠጣው የለም። ይጠጣል? አዎ በጣም ነው የሚጠጣው። በጣም ያጨሳል፣ በጣም ይጠጣል። ተሰቃይቼ ነበር የነበረ። ወደዚህ ጋር ዝም በል አንቺ ማለቀቀሽ ነው አንቺ ሰይጣን። ንገረው እንጂ ታጠጣዋለህ? አዎ። ቁማርስ? አይጫወትም። እሱ ጨዋ ነው። ቁማር አይጫወትም። ሲጋራስ? ያጨሳል። ሁሉ ማይቀረው የለም። የሚቀረው የለም። እሺ ምን ያህል በቀን ታጠጣዋለህ? አይኑን አጠፋሁት። የትኛውን? ግራ አይኑ። ለምን አጠፋው ግራ አይኑን? ቅናት ነው። እሱ ብልጥ ሰራተኛ ሜካኒክ ኢንጂነር የታወቀ ነው። የታወቀ ለቀት ሄዳላት? ሄዳለሁ። ስንት ናችሁ? 3 ነን። የአየሩ አንድ ከ3 ዓመት በፊት የገባሁት በ14 ዓመቱ እንደገና ደግሞ አይነ ጥላው ገባሁ። ሌላው በ7 ዓመቱ አልኩህ እኮ አብሬ ያደግኩት። አብረህ አደግክ? በ7 ዓመት አብረህ ሲማር አብረህ ተማርክ? እሺ። አዎ። እሺ። ጎበዝ ነበር በትምህርቱ። ይገርምሃል 6ኛ ክፍል ከማለፉ በፊት ስሙን አስቀየሩት ቤተሰቦቹ። በዛን ጊዜ ገባሁ፣ አገኘሁት፣ ያዝኩት እና እስከ ዛሬ ድረስ ላው ላይ ቁጭ ብለን ምን ችግር አለ? ለዘላለም አለን አይደል እንዴ? ምን አለ? እድሜው ትንሽ ነች እኮ የሰው ልጅ እድሜ ትንሽ አይደለች? እኛ እኮ ዘላለማዊ ነን። እኛ ዘላለማዊ እኮ ነን። ዘላለማዊ መሆንክን እኮ ህዝቡ አያውቅም። ዝም በለው። እንዴት ነው ህዝቡን የምትገምተው? ህዝቡን የምትገምተው እንዴት ነው? የንባብ ትውልድ የሚያነበን ብቻ በቃ አለው። ውዳሴ ማርያም አለው፣ የጸሎት መጽሐፉ አለው። ዝም ብሎ ማንበብ። እኔ ሁሉም የሚያነብ ነው። ዝም ብሎ እንደ ጋዜጣ ያነባዋል። እንደ ጋዜጣ የሚያነብ ነው። የንባብ ትውልድ ነው። ይነግርሃል። እሱ ይነግርሃል። እኔን አትጠይቀኝ። አይ አንተ አጋንንት ነህ፣ ሰይጣን ነገርኩህ። ያየሩ ነኝ እኮ እኔ። እኔ እኮ ያየሩ ነኝ እኔ። ያየሩ አጋንንት ነኝ እኔ። አጋንንት ያየሩን ታውቃለህ አይደል? አየር ላይ የቀረ ነው። እሱ ነኝ። መናፍስቶቹ ሲወድቁ ወደዚህ ምድር ቦታ ተከፋፍለዋል። በቁጥር 1 መጽሐፍ ላይ ታገኙታላችሁ። አንደኛው ደጋ ላይ፣ አንደኛው በረሃ ላይ፣ አንደኛው ባህር ላይ፣ አንደኛው ጥልቁ ላይ፣ አንደኛው እንደየአቅማቸው ወደ ምድር የወደቁበትን ባህሪ ይዘው ነው ወደ አንተ የሚገቡት። የደጋው ሲገባ ብርድ ይልሃል፣ የቆላው ሲገባ ደግሞ ያቃጥልሃል እንደ እሳት። የአየሩ ደግሞ እንደዚሁ አየር ላይ የወደቀው ህልምንም ራእይንም የሚከለክል ነው። ዳፍንታም ሆነ ብቻ እንድትኖር የእግዚአብሔር ራእይ ከህይወት እንዲወጣ የሚያደርግ ነው። ከህይወት እንዲለይ የሰማይ አምላክ ራእይ ከአንተ ጋር እንዳይስማማ የሚያደርግ ነው። እንደ ብርድ ልብስ ለብሰው እንድትኖር የሚያደርግ ነው። በጣም ክፉ መንፈስ ነው። ወደ ላይ ቀና እንዳትል፣ እድልህን ከእግዚአብሔር እንዳታገኝ የሚከላከል ነው። ይሄ አየሩ ዓላማህ ዋናው ምንድን ነው? የአየሩ ወቀት እውቀቱን ደፈንኩት። ነገርኩ። እውቀቱን ደፈንኩት። እውቀቱን ደፈንኩት። ያልሰራው ነገር እኮ የለም። ማንም የሚያይለት የለም እንጂ አንተም አታየለትም። ምን ሰርቷል?
ይሰራል፣ ብዙ ነገር ይሰራል። ምን ሰርቷል? ተለቀቀለት ከሰማይ ሲለቀቅለት እኔ መጥቼ ዘጋሁበት። አጨለምኩት። አንተ የምታነበውን ግዕዝ የድሮውን ያነበዋል። በቃኝ እና ጨለምኩት፣ አደነዘዝኩት፣ አይምሮውን አደነዘዝኩት፣ ያስኩት፣ ጨበጥኩት። ማደንዘዣ ነው ማለት ነው። ሰውስ ማደንዘዣ ይፈጥር የለ እንዴ? ሰውስ ማደንዘዣ ይወጋ የለ እንዴ? ለምን ታስለፈልፈኛለህ? ሸኘኝ። ትሄድ ልሄድ ይበቃኛል። ቀጠቀጠኝ እኮ ቀጠቀጠኝ። በቃ ተበርክክ። ስንት ዓመት ነው ላው ላይ ጠቅላላ? ዘመኑን በሙሉ ከ7 ዓመቱ ጀምሬ ያለሁ። ከ7 ዓመቱ ጀምሬ ላው ላይ ያለው አለሁ። ለህዝቡ ምን መልእክት አለ? አንተ ማደንዘዣው ምን መልእክት አለ? አብረን እንግባ ሲኦል። ሁሉም ተዘጋጅቷል እኮ። የሲኦል ልጅ ነው። የሲኦል ልጅ አይደለም። እንደው ለህዝቡ ምን መልእክት አለ ነው እኮ። ምን እርገም፣ ድንግል ማርያምን እርገም፣ ሚካኤልን እርገም። ለምን? ምን ያደርጉለታል? እንደው ለብ ያልክ ስለሆንክ ለተፋህ ነው አይደል ያለው እንዴ? ለብ ያለ እኮ ነው ይሄ። ለብ ያለ ነው። ምኑ? ትውልዱ ለብ ያለ ነው። 3 ትውልድ ይኸው ተዘጋጅቶልሃል። ስንት ትውልድ ነው? 3 ትውልድ። ምን የሚሆን ነው 3 ትውልድ? ወደ እኔ ጋር የሚሄድ ነው። የሚጠቀለል እኔ እኮ 4 አይን ክንፍ ያለኝ እኮ ነኝ። ቀላል መሰልኩ እንዴ? እንደፋደፋል። ደፍዳፋ ትውልድ። ምን አልከኝ? ደፍዳፋ ትውልድ ነው። ግን አንተ ማላከል። ቆይ አንተ ምን ታደርጋለህ? ለምን መጣ አንተ? ዝም ብለህ የራስህን ስራ ስራ። አልገባኝም። የራስህን ስራ ለምን አትሰራም? ሰው ውስጥ የምታገኘው ምንድነው ነው የምልህ? ተነግሮልኝ የለ እንዴ? መለያየት ነው። መለያየት ራሱ እኮ ያ እዛ ላይ ያለው ሰውዬ ጽፎልህ የለ እንዴ? ምን ብሎ ጻፈልን እኮ ጻፈልን። ምን አልከኝ? ጻፈልን። ምን ብሎ? ለያየው። ስለዚህ ፈቃድ አለ። ራሱስ ለያይቶት የለ እንደ ባቢሎን ላይ ራሱም ላይ ለያይቶታል። ባቢሎን ላይ ራሱም ለያይቶታል። ታዲያ የማንን እንከተል? ምን አልከኝ? የማንን እንከተል? እንዳይገባህም እንደ አማርኛ አንተ መለያየት ነው ስራ ማለት ነው። ማላተም፣ መለያየት። ይሄ ትውልድ ደግሞ ተመቸኝ። ይገርምሃል። ተመቸኝ። ይመቻል። በጣም ይመቻል። ተመቸኝ። እንደዚህ የተመቸን ትውልድ የለም። ብዙ የተመቸን ነን። ለሰይጣን በጣም ቅርብ ነን። አንዳንዴም ቀድመነው እሱ ከሚሰራው ተንኮል የበለጠ እንሰራለታለን፣ የበለጠ እንጣላለታለን፣ የበለጠ እናገለግለዋለን። እግዚአብሔርን ማገልገል ሲያቅተን ሰይጣንን ማገልገል አማራጭ የሌለው መንገድ ነው። ግን ደግሞ ያገለገልን አይመስለንም። የምንኖረው ግን በተጠላለፈ ክፋት ውስጥ ነው። ያ የተጠላለፈ ክፋት የራሳችን መንፈስ ወገን ሆኗል። ያ ወገናዊነት ደግሞ ዲያብሎስን በደንብ እንዲያይና ኃይል እንዲጨምር አድርጎታል። ከተንኮል ወደ ተንኮል ነው የምንሸጋገረው። ከግፍ ወደ ግፍ ነው የምናድገው። በል ተዘጋጅ። ቦጥ ነው ተከሰኑት። ቶሎ በል ቦጥ ነው። የገባው እዚህ ሀገር ነው ያየራው። እዚሁ ሀገር 3 ዓመት በፊት ገባሁ። ከ3 ዓመት በፊት ባይምሮ ባናቱ ገባሁ። ተወርውሬ ነው የገባሁት ሌሊት። የአበሻ ዜጋ አይደለህማ አንተ። እዚህ ሀገር የገባህ ዜግነት አለኝ እንዴ? ዜግነት አለኝ። የተከፋፈልኩ አንተ ተዘጋጋ እንጂ እኔ ዜግነት የለኝም። ዜግነት አታውቅም? እኔ እኮ አላውቅም እኮ። ይገርምሃል እኮ። ማለቴ የአውስትራሊያ ሰይጣን ነህ ወይስ ዝም ብለህ አውስትራሊያ አጋንንት ነህ ወይስ ምንድን ነው የምትባለው? አሁን እኔ ምን ሀገር ዜጋ አለኝ? ዜግነት እኮ የለኝም። ዜግነት ለእናንተ እንጂ ለእኔ የለኝም። እኔ ዜጋ አይደለሁም። ምንም ዜግነት የለኝም። አንተ አየር ላይ መላእክት የትኛው ዜጋ ነው? እስቲ ንገረኝ። እኔ እኮ መላእክት ነኝ እኮ። መላእክት እኮ ነኝ እኔ። የአየር መላእክት። ይኸውልህ አንተ በዘርና በጎሳ ትከፋፈላለህ። ሰይጣን ይኸውልህ የአውስትራሊያ ሰይጣን አይባልም። አሁን እዚሁ ሀገር ነው የገባው። ግን
የአውስትራሊያ መታወቂያ የለውም፣ ግን ሰይጣን ነው። ይኸውልህ አውስትራሊያ ስለገባ የአውስትራሊያ ሰይጣን ነኝ አላለም። እኔ ዜግነት የለኝም ነው ያለው። እንዲህ ዓለም አቀፍ የሆነ ጠላት ነው ህይወትን የሚቆነድደው። ዝም ብለህ ነው የምትለፈልፈው አንተ። ዝም ብለህ ትደክማለህ። ለምን አንተ ሱባኤህን ይዘህ ቁጭ አትልም? ላሻትልም እንዴ አቦ እባክህ ጊዜ አትግደልብን እባክህ። ሄደ ያላግለን እባክህ አቦ። ችኛዋ በቃ ይሄኛው ምስጢራዊ ነው፣ ይሄኛው ተንኮለኛ ነው። እችኛዋ መጠጥ ብቻ ነው የምታስተምረው። ጠጭ ነሽ ማለት ነው እንጂ አሴር ሰራዋል እንዴ ሄደ አፈራም ምን አባው ነው ዝም በል የምትለኝ? ለኔ አንገደግዳለሁ። የጣባ ነው የምገባው። ሄደ በል ተዘጋጅ። ስንት ታጠጣዋለህ አንተ? ነው ወደዚህ አይበቃው። ሲጋራው የመጠጡ ሲያጨስ ታምም ያለው ብሎ ሲያጨስ ነው ያደረው። ማታ የእርሱ መቼ? ዛሬ ማታ እርሶ የሚመጡበትን ቀን የነገርኩት ታሞ ነው ያደረው። ምክንያቱም ሁሌ ማለት እሳቸው ናቸው የሚያድኑኝ ይላል፣ ግን ሁሌ ምንም አይለውም ነበር። ማታ ግን በተለይ ማታ የእርሶን ቪዲዮ ካየ በኋላ በቃ ከዚህ በኋላ አሞኛል እያለ ሌሊቱን ሙሉ ሲያጨስ ታምም ያለው ብሎ ነው ያደረው። በቃ ሌሊቱን ሙሉ ነው ያጨሰው። ሌሊቱን ሙሉ ሰሞኑን እንደውም ትንሽ ጋብ አድርጎ ነበር። ሌሊቱን ሙሉ ሲያጨስ መጠጥ በቃ ምንም እንትን የለውም። ምን ያህል ታጠጡታላችሁ በቀን? አይበቃው መጠጥ አይበቃውም ጭራሽ። ምን አንድ ጠርሙስ 2 ጠርሙስ? ኧረ ያጎሩ ነው የሚጨርሰው አቦ። ሁሉ ነው ያለ የሚጨርሰው። ሁሉንም? አዎ። ምን ያህል ይጠጣል? ገደብ የለውም። በቃ ገደብ የለውም። ብዙ ነው የሚጠጣው። በተለይ እኔ ሲጋራው ነው በቃ እኔ በቃ መጠጡ አሁን አቁሟል። ሲጋራውን ግን ሊያቆም ጭራሽ አልቻለም። በቃ እኔ ህይወቴ ተበጠበጠ። ያሽኝ እንጂ ምን ያህል ሲጋራ ነው በቀን የምታጨሰው? ያገኘሁት ነው ማጨሰው። ያገኘሁት ስንት ባኬት ማለት ነው? ብር ያነሰኝ እንጂ 3 ምላጨስ። 3ቱ አንዱ ፍሬ ስንት ነው የሚይዘው? አንዱ 26 ፍሬ አንዱ እንትን። አዎ 3 ጊዜ ማለት 3 ጊዜ 26 እንግዲህ ማን ይቆጠረው? 80 ምናምን ነው 90 ቤት ነው። ማን ይቆጠረው? ተቃጠለ። እናት አትስማ። ተቃጠለ። አልተዘጋጅ ተዘጋጅ። ስንት ሰይጣን ስንት አጋንንት ነው? ብዙ ናቸው። ስንት ነው? ከሺ ምናምን ነው። ትልቁን የኤርትራ ሻይጣን አለ እዚህ ያለ የራሱ ሻይጣን አለ እዚህ። ከየት ነው ያዝከው አንተ? ኤርትራ ነው። የት ጋር? ምኑ ላይ? ትግል ላይ። የት ሲታገል? ዛላምበሳ እዛ ነው የገባው። በል ወጥ ነው። ቶሎ አብላውጣ ከዚህ ከማጀራቱ ልቀቅ። ስንት ናችሁ ጠቅላላ? 1200 እጅህን ልቀቅ። 1200 እዚህ ስንት ናችሁ? 3 ነን። ይሄ ይጠጣል ያጨሳል? ምንም ስንት ናችሁ? እና በቃ እንዴ ጭራሽ እንዴ ሁዋ ናትካ ንበይኒያ እንታይ በርገድ አማራር መሰለኝ። አሁንስ ሁዋ ተዘጋጅ። እዚህ ቶሎ ዱቅ ነው እዚህ ጋር። አሁን ወሬ ምናምን አልፈልግም። አስተዘጋጅ። እሺ አብላውጣ እኮ ነው። አደንቁሮ ምን አልከኝ? አደንቁሮ አልሰማኝም። አደንቁሮ ምኑን አደንቁሮ? የትውልድ ማየትን ያህል አያስተውልም እኮ ነው የተባለው። መጽሐፉ ያለው ነው። መስማትን ይሰማል። ተመርከክ እዚህ እሱን ተዘጋጅ። እሱቱ በቃ እሺ። በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም እሷን ተጠጋቁ አልኩ። በወላዲተ አምላክ ስም ነገርኩህ እኮ። ካዱ እኮ አልኳቸው። አሁን አልሰማህም እንዴ? ወላዲተ አምላክ በወላዲተ አምላክ ስም ምንድን ነው የምትለው አንተ? ጥራ አስጠራኝ እኮ። ክርስቶስ እኮ አሰኛኝ አይደል እኮ። በወላዲተ አምላክ ስም ትፈልጋለህ? በላተ በወላዲተ አምላክ ስም ይኸው ጠርላ እኮ ይሄ የሚጠጣው እንኳን ጠጣ። ደርሰህ ምን ይበቃል? ትንሽ ናት እቺ እኮ። በወላዲተ አምላክ ስም ወላዲት የትኛዋ ነች? ወላዲት የትኛዋ ነች? በወላዲተ አምላክ ስም
እንዴት ሊሆን ይችላል? የሚያዘገዩ እኮ እሱ ነው። አባው ልስጠው እንዴ? ልስጠው? ምን ትሰጠዋለህ? በላግዛለሁ አጀ ወረዳ ተለበ ምን እገዛ ያስፈልገዋል? እገዛ እኮ ያስፈልገው። እገዛ ያስፈልገው። በወላዲተ አምላክ ስም ወላዲተ አምላክ ስታጨስ አብረህ ሰው አይደል እንደ ወለደችው? ሰው እኮ ነው የወለደችው። ሰው እኮ ነው የወለደችው አይደል? እኮ ሰው አምላክ ሰው አምላክ ሆነ እኮ በቃ። የት ነው የሚለው እንደዛ? የት እንደዛ ይላል? ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል እኮ። ታዲያ እሱ ለልጅነት ስልጣን ለተሰጣቸው ነው። እኔ ልጅነት ስልጣን አልተሰጠኝ። ማን ነኝ እኔ እኮ? አንተ በወላዲተ አምላክ ስም ወደ ሲኦል የምገባበት ነው። ሊድን እኮ ነው ትውልድ በሷ ስም ከመሰከርኩ ሊድን እኮ ነው። አንተ እባክህ አንድ ነገር በለው። ዋይ አንተ ተዛረበባ ይስቃል እኮ ትውልዱ፣ ዝም ብሎ ይስቃል፣ ይገለፍጣል፣ ይገለፍጣል። ተመልከተው ይሄን ሁሉ ትውልድ ሰይጣኑ ነው። ኧረ ይሄን አይደለም እኔ የምልህ በመጠጥ ተመረቀ። ተዘጋጅ። በወላዲተ አምላክ ስም በወላዲተ አምላክ ስም በድንግል ማርያም ስም በድንግል ማርያም ስም በላተ አት ታጠቅት ሁሉ ጠጋ በል እንጂ ብያለሁ እኮ በአንድ ጋር በላ ደጋግመ ማለት ነው። በወላዲተ አምላክ ስም ከጥንትም እሷ እኮ ነች። ከጥንትም የስቃያችን መንገድ እሷ ነች እኮ። ወይ ጉድን እኮ ያንን ጓደኛዬን የድሮውን ብጠራ ይቀለኝ ነበር እኮ። ሰይፉም እሳት ቢሆን ይጠራታል እኮ። ሶስት እኮ ናቸው ያሉት ለሱ። በድንግል ማርያም ስም በድንግል ማርያም ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው። ቶሎ ሰባት እጩ ቶሎ እግዚአብሔር ይመስገን። መምህር ግርማ አቤት ማዳለን የሆነ ዛሬ ማዳለን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በህልሜ ነው በሆኔ ነው? በህልሜ ነው በሆኔ ነው? ህልም ይመስላል። በስመ አብ እኔ ላይ ምን ሆንኩ? እኔ ላይ ምን ሆንኩ? ከተወለድክ በ7 ዓመት እንደገና በ14 ዓመት እንደገና ደግሞ እዚህ በአየር ላይ የመጣ አጋንንት ጭንቅላት ዳሜጅ የሚያደርግ ማለት ነው። ሰው ልጅ ከንቱ ነን። ደግሞ በወላዲተ አምላክ ስም በልስለው እምቢ ብሎ የለኝም አባቴ፣ ቃል የለኝም። እኔ አይገርም እኮ ወዳታለሁ እመቤቴን፣ እኔ እመቤቴን ወዳታለሁ እኮ አልጠራም ብሎ ወላዲተ አምላክ በፍጹም አልጠራም ብሎ ተጠላታለሁ። እኔ ማለት እሷ መንገድ የለኝም እኮ። ይህን ለምን አሳደግከው? እንደዚህ እኮ እንደው እንዴት ነው ከፊቱ እቺ ባትኖር እኮ አልማዝን ነበር የምትሆነው። እቺ ጺሟ መኖሯ ነው። እግዚአብሔር እንደኔ ይፈውሳችሁ፣ እግዚአብሔር እንደኔ ይጎብኛችሁ አለ ብለህ ትገምት ነበር? ይታወቀኛል እኮ ይታወቀኛል። አታ ማዕረይ ተዛ ዋይ አታ ደቅሽ ጋዶ ናስቲ በጃ ማንሽምካ ጀማል ነው ስሙ። ጀማል ነው። ሙስሊም ነው። ሙስሊም ነው ለዛው። ወይ ጀማል ወይ ጀማል። ይኸው ዛሬ እርሶን አመጣልኝና እኔ ነኝ የተፈወስኩት። እሱ ብቻ አይደለም። ዛሬ 1000 ስንት ነው? 1200 ሰይጣን ከአንተ ጋር እየበላ እየጠጣ ማታ እርሶን ሲያይ ነው ታሞ ያደረው የነበረው። በጣም ያጭሳል፣ በጣም ይጠጣል። ተሰቃይቼ ነበር፣ ግን ዛሬ መዳን ያለበት። ሲጋራ ደግሞ በጣም ያስጠጣል።
እኔ እኮ እንደውም ወልደ ማርያም ኃይለ ማርያም ገብረ ማርያም መስለኝ ነበር። አይደለሁም። ጀማል ነው ለዛው የሚጠጣው። የኔ የተለየ ነው። በደንብ ጸልያ። ጸሎት ማሰግዳለሁ እኮ ሰግድ ነበር። ምን አደርጋለሁ? አንቺ ክርስቲያን ነሽ? አዎ እኔ ክርስቲያን ነኝ። እሷን ባትሆንልኝ ግን እስካሁን እኔ ክርስቲያን ነኝ። ብዙ ጸልያለሁ ግን ምንም እግዚአብሔር አይሰማሽም? ይቀርብኝ ይሆናል ብዬ ነው የምጠብቅ ያለሁት። ግን ስንት ዓመት ተለያይተናል። ታዲያ ታጨሳለህ፣ ትጠጣለህ። ምን ዋጋ አለው ታዲያ? ወድጄ አይደለሁም። ምን አደርጋለሁ እኮ 1200 ሰይጣን ይዞ እያንዳንዳቸው አንዳንድ እንኳ ቢጠጡ 1200 መለኪያ ይጠጣሉ ማለት ነው። ወይም 1200 ቢራ በየሳምንቱ በየተራቸው ይጠጣሉ። ተራ በተራ ይጠጣሉ። አንዱ ሳምንት ወይ 100፣ አንዱ ሳምንት ወይ 100፣ እንዲህ ተራ በተራ የኛ ተራ ነው እያሉ ከውስጥ ተራ በተራ ይጠጣሉ። ስለዚህ እዚህ ጊዜ ምንም አይሰማውም፣ እሱ አያውቀውም ሲጠጣ። ማስቀመጫው ጋኖቹ ግን እነሱ ናቸው። እንደ ጋን ሆነው ነው የሚቀመጠው። ሰውነቱ ውስጥ ሳይሆን መንፈሱ ውስጥ ነው የሚቀመጠው መጠጡ እና ቢሰክር እንኳ ትንሽ ነው የሚሰክረው። አብዛኛውን ክፍል የሚሸፍኑት እነሱ ናቸው። ግን የጠጣ ጊዜ መሳደብ፣ መጣላት፣ መደባደብ፣ እቃ መስበር ምናምን ባህሪው ነው። እቃ ትሰብራለህ፣ ይጣላል። በቃ የማደርገው ነገር የለም። በአጠቃላይ ምንም በቃ ከቀመሰ እንደ እብድ ነው። በቃ ይቀየራል፣ አይኑ ሁሉ ይቀየራል። ከኔ ጋር ብዙ ጊዜ በቃ ጸባችን መጠጥና ሲጋራ ነው። አዎ አይንህን አጥፍቼዋለሁ አሉት። ጠፍተዋል። እኮ ታዲያ እንዲህ ነው ገንዘብህ እኮ አስራት በኩራት ቤተ ክርስቲያን ወስጄው ክርስትና ሊነሳ ሁሉ ነገር ከጨረስን በኋላ እንደገና አንቺ ሴጣን ነሽ፣ አንቺ ቤት መጽሐፍ ቅዱስ አለ ምናምን እያለ በቃ እንደገና ያከሽፍበታል። ሁሉ ነገር ይጀምርና ያከሽፍበታል። አንደኛው ትልቁ ችግር አለመታዘዝ ነው የመጀመሪያው። ሁለተኛው ችግር ደግሞ ውሳኔ አለመስጠት ነው፣ መወሰን አለመቻል። ሶስተኛው ችግር አለመስገድና አለመጸለይ። የሚሰግድና የሚጸልይ ሰው መጠኑን ያውቃል። የእግዚአብሔር መንፈስ ስለሚከለክለው ለጠላት እንደዚህ ሰፊ እድል አያገኝም። እርኩሳን መናፍስት በስፋት አይገዙትም። የጸሎት ቤት ደግሞ ካለ በቃ በከፍተኛ ሁኔታ መቆጣጠር ይቻላል። የጸሎት ቤት ከሌለ ደግሞ ወይ ጸሎት ቦታውን ለቆ ይጠፋል፣ አሊያም ደግሞ ባህሪው ተስተካክሎ ይለወጣል ማለት ነው። በልበርታ በጣም ነው የማመሰግነው። ግን አሁንም በርታ፣ ስገድ፣ ጸልይ፣ መስቀል ግዛ። ክርስትናው ትነሳለህ፣ ግን ዞሮ ዞሮ መስቀል አሁኑኑ ሰርበት። በርታ። ምን መልእክት አለ? እኔ መቼም ሁላችሁም ታቆኛላችሁ፣ ማታቆኝ የላችሁም። እግዚአብሔርን ስላደረገልኝ የምህረት አምላክ ሁሉንም በምህረቱ ይጎብኝ ነው የምለው። እኔ መድኃኔዓለም ኢየሱስ ክርስቶስ ለእኔ ያደረገውን ለእናንተም ያደርግላችሁ። እግዚአብሔር ከስራታችሁ ይፍታችሁ። ሁላችን ደህና እንመስላለን፣ ግን ተይዘናል። እግዚአብሔር ይጎብኘን። ለአባታችንም እድሜ ይስጥልኝ። እግዚአብሔር ይስጥልኝ። ትላንት አየር መንገድ ላይ ከተቀበለን አንዱ ወንድማችን እሱ ነው። ብዙዎች እዚህ ውስጥ አላችሁ። ግን ያው ይሄን ይመስላል። ሰው የውስጥ ነፃነቱን አጥቷል። አሁን እናንተ የምትፈልጉት የስጋ ነፃነት ነው። ያ የስጋ ነፃነት ምንም አልነው ምንም በሰው ስራ የሚበረዝና የሚከለስ ስለሆነ ትርጉም የለውም። ሰው የውስጥ ነፃነት ካለው የውጭው ነፃነት ምን እንደሚመስል በእግዚአብሔር ብርሃን ያየዋል። አሁን ችግሩ የውስጥ ባሪያዎችንን ከውጭ ነፃነት እንፈልጋለን። ምንጊዜም በሰው ዓለም ውስጥ ነፃነት አይመጣም። ይህን እርግጠኛው ነው። ይህንን በእርግጠኛ የምነግራችሁ ነገር በሰው ዓለም ውስጥ ነፃነት የለም። በኮሚኒዝም ታይቷል፣ በካፒታሊዝም ታይቷል፣ በሶሻሊዝም ታይቷል። የሰው ነፃነት የለም። በዲሞክራሲ አብዮት ታይቷል። ሰው የሚያወራው ስጋዊ ነፃነት
የህይወት ነፃነትን ካሳጣው ከጠላቱ ከክፉ መንፈስ ጋር ያለው ውጊያ ካላወቀ የርዕዮተ ዓለም ነፃነት ድል አያደርግም። በየትኛውም መንገድ ብዙ ጥፋት አጥፍቷል፣ በረከት ከልክሏል፣ ደም ውስጥ ተስማምቷል፣ ውስጡ አድርጎታል። ልብ ጠቅላላ ሰውነቱ አድርጎታል። ከዛ ውስጥ እንዲህ ብድግ አድርገህ ሂድ ወደዛ የምትለው በግ አይደለም፣ መልአክ ነው። ውስጥ ያለው የሰይጣን መልአክ የአጋንንት መልአክ ነው። ከሚሞት ስጋ ጋራ የተስማማ ከሚሞት ስጋ ጋራ የተዋሃደ ከነፍስ ጋራ የተስማማ። እሺ መተት፣ ቡዳ፣ ዛር፣ ውቃቢ